እንደ ብርሃን ልጆች ተመላለሱ። ሶስተኛው እንደ ብርሃን ልጆች ተመላለሱ። ኤፌሶን ምዕራፍ 5 ከቁጥር 8 ጀምሮ እስከ 14 የእግዚአብሔር ቃል እንዲህ ይላል። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳ ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ጌታ ይመስገን። ስለዚህ ሐዋርያው ጳውሎስ ሶስተኛ የሚመክረን እንደ ብርሃን ልጆች ተመላለሱ። አሁን እንደ ብርሃን ልጆች ደግሞ ተመላለሱ ከማለቱ በፊት አስቀድሞ በጌታ የተገኘ የማንነት ለውጥ እኛ ላይ ተፈጽሟል። ተመላለሱ ከማለቱ በፊት አሁንም በጌታ እኛ ላይ የተፈጸመ አንዳች ነገር አለ። የማንነት ለውጥ እኛ ላይ ተከናውኗል። ቁጥር 8 ምንድነው የሚለው? ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ሁለት ነገሮችን ነው የሚያሳየን። በክርስቶስ ኢየሱስ ከማመናችን በፊት የነበረው የህይወት ኑሯችን፣ የነበረው የህይወት ዘይቤያችን ቀድሞ ጨለማ ነበራችሁ። በጨለማ እንኳን ነበራችሁ ሳይሆን እናንተ ራሳችሁ ምን ነበራችሁ? ጨለማ ነበራችሁ። በክርስቶስ ኢየሱስ ከማመናችን በፊት የምንመካበት እላያችን ላይ በጎ ተብሎ ሊቆጠር የሚችል አንዳች ነገር አልነበረንም። በሌላ ቋንቋ እኮ በኃጢአታችሁና በበደላችሁ ምን ነበራችሁ ነው? ሙታን ነበራችሁ። እዚህ ጋር ይመጣና ደግሞ ቀድሞ በክርስቶስ ኢየሱስ ከማመናችሁ በፊት በነበረው አዳማዊ በሆነው አመፀኛ በሆነው ለእግዚአብሔር በማይታዘዘው የህይወት ስርዓት በነበራችሁበት ጊዜ ቀድሞ ጨለማ ነበራችሁ። ስለዚህ ማንም ሰው በክርስቶስ ኢየሱስ ከማመኑ በፊት በነበረው አቋሙ መመካት የሚችል ማንም የለም። በጨለማ እንኳን ነበራችሁ አይደለም የሚለው። ቀድሞ አንተ ራስህ ቆመ የምትንቀሳቀስ ምን ነበርክ? ጨለማ ነበርክ። ብራዘር ጨለማ ማለት ነው። ስለዚህ ይሄ ጨለማ የወረሰው ማንነት፣ ጨለማ የሆነው ማንነት ውስጥ እግዚአብሔርን ደስ ሊያሰኝ የኔ ብለንም ደግሞ ልንመካበት የምንችል አንዳች ነገር እላያችን ላይ የለም። ልናስቆጥር የምንችለው ነገር የለም። ለዛ ነው ሃይማኖትና ሰይጣን ተባብረው የሰውን አእምሮ ስላሳወሩት ሰው ጨለማ ሆኖ ኖት በጨለማ ጨለማ ሆኖ ለጽድቅ ዓለም ለብርሃን ዓለም አንዳች ነገርን ለማስቆጠር ይፈልጋል። አንዳች ስራ ሰርቶ በሰማያዊው ዓለም በእግዚአብሔር ዘንድ ተቀባይነትን ለማግኘት ይሯሯጣል። ፈጽሞ ቀድሞ ምን ነበራችሁ? ጨለማ ነበራችሁ። አንድ ከደብየም ጋር እያወራን ነበረ። ሰው መዳኑ የሚቀልበት በክርስቶስ ኢየሱስ ከማመኑ በፊት የነበረው ኃጢአተኝነት ምን ያህል ክፉ እንደነበረ ካለመረዳቱ የተነሳ እሱ ነው። በክርስቶስ ኢየሱስ ከማመናችን በፊት የነበረው ያ አደገኛው ፍርድ የሚገባው የመለኮት ቁጣ የሚገባው ያኛው አመፀኝነትና ኃጢአተኝነት ክፋቱን ክፉነቱን ፍርድ የሚገባው እንደሆነ አደገኛነቱን ካለማወቁ የተነሳ ሰው ደህንነቱ ይቀልበታል፣ መዳኑ ይቀልበታል። ምክንያቱም አንዳንዶች እንደሚያስቡት እግዚአብሔር ደህንነት ሳይሆን እርዳታ ያደረገልን ይመስላቸዋል። በጥይት እግሩን ተመቶ እርዳታ እንደሚጠብቅ አንድ ወታደር እኛም በኃጢአት ምክንያት የሆነ እርዳታ ሄልፕ ብለን እንደምንጮህ አድርገው ይስሉታል። ፈጽሞ ለብርሃን ዓለም ሪስፖንስ መስጠት በማንችልበት ሁኔታ በኃጢአታችንና በበደላችን ምን ነበርን? ሙታን ነበርን። ሰው በነፃ ፈቃድ ነው የተፈጠረው። አዎ በነፃ ፈቃድ ነው የተፈጠረው። ለዚያም ነው እግዚአብሔር ይህንን እንዳትበላ
ይህንን ደግሞ ብላ፣ እንዳትበላ ያልኩን ከበላህ ደግሞ ሞትን ትሞታለህ። ነፃ ፈቃድ ሰጥቶታል። መቼ? ያኔ በተፈጠረ ሰዓት። የሰይጣንን ድምፅ ሰምቶ ግን ከእግዚአብሔር ድምፅ ይልቅ የፍጥረትን የሰይጣንን ድምፅ ሰምቶ አትብላ የተባለውን ከበላ በኋላ በመጣበት ውድቀትና ኃጢአተኝነት ምክንያት ግን ነፃ ፈቃዱ ኮራፕት ተደርጓል። ለዚያም ነው የእግዚአብሔር ጣልቃ ገብነት የሚያስፈልገው። ለዚያም ነው ነፃ ፈቃዱ ምን ብሏል? ኮራፕት ተደርጓል። ኮራፕት ተደርጓል። እግዚአብሔርን መምረጥ አይችልም። እግዚአብሔርን ልምረጥ ቢል እንኳን ማድረግ አይችልም። ለዛ ነው ሐዋርያው ጳውሎስ ምን አለ? ፈቃድ አለኝ ጥሩ፣ ማድረግ ግን የለኝ። ምክንያቱም ፈቃድ፣ የሰው ልጅ ፈቃድ በአዳም በኩል የመጣው ኃጢአት ፈቃዱ ላይ ራሱ ጥቃት ፈጽመውበታል። ለዚያም ነው ከብርሃን ይልቅ ጨለማን፣ ከጽድቅ ይልቅ አመጽን፣ ከእግዚአብሔር ይልቅ ከሰይጣን ጋር ተባብሮ ያበረው ማለት ነው። ወደ ሰይጣን የሸሸው። በዚያ ላይ ደግሞ ኤፌሶን ምዕራፍ 2 እንደሚያስተምረን ደግሞ በፈቃዳችን ላይ ደግሞ የዚህ ዓለም ገዢ የተባለው ዲያብሎስ ሰልጥኖ የገዛ ፈቃዱን በእኛ ላይ ምን ይል ነበር? ይፈጽም ነበር። ስለዚህ ፈቃዱ በሙሉ ኮራፕት አድርጓልና የመለኮት አንዳች ጣልቃ ገብነት የሚያስፈልገው ፍጥረት በኃጢአቱና በበደሉ ሙት የሆነ ፍጥረት ሆኗል። ስለዚህ ቀድሞ በጌታ ከማመናችን በፊት በነበረው ህይወታችን ቀድሞ ምን ነበራችሁ? ጨለማ ነበራችሁ። እንዳይቀልብን መዳናችን ቅዱሳን እንዳይቀልብን። ለዚያ ነው ምንም የሚያስመካ መንፈሳዊ አቋም ውስጥ አልነበርንም። ለዚያ ደግሞ አንዳንድ እንደዚህ አይነት ነገር የሚያስቡ ሰዎች እንደሚኖሩ እግዚአብሔር ስለሚያውቅ ሮሜ ምዕራፍ 3 ከቁጥር 10 ጀምሮ ድሮ በክርስቶስ ኢየሱስ ከማመናችን በፊት የነበረው መንፈሳዊ አቋማችን ይዘረዘርና መጨረሻ ላይ አንድ ቋንቋ ይናገራል። አፍም ሁሉ ምን ይል ዘንድ ይዘጋ ዘንድ። እኔ ግን ማለት አይቻልም። እኔ ግን ነፃ ፈቃዴ ኮራፕት አልተደረገም። እኔ ግን እግዚአብሔርን እፈልገዋለሁ። እኔ ግን እንደዚህና እኔ ግን ሙሉ በሙሉ ጨለማ አልነበርኩም። ምናልባት በጨለማ ልሆን ይችላልው እንጂ ጨለማ አልነበርኩም ብሎ እንዳይመካ እላዩ ላይ የሚያስመካ አንዳች ነገር ስለሌለው ቀድሞ በክርስቶስ ኢየሱስ ከማመኑ በፊት የነበረውን ማንነት እንዲያውቅ እናንተ ራሳችሁ ነው። ቀድሞ በክርስቶስ ኢየሱስ ከማመናችሁ በፊት ምን ነበራችሁ? ጨለማ ነበራችሁ። አሁን ብርሃን ሆናችኋል የሚለው ነገር በደንብ እንዲገባል ጨለማ የሚባለው ነገር ምን እንደሆነ መረዳት ስላለብን ሮሜ ምዕራፍ 3 ፈጠን ብለን በማንበብ ብቻ እስኪ እንሄድ። ሮሜ ምዕራፍ 3 ከቁጥር 10 ጀምሮ በሕጉ መነጽር አይሁድም ይሁን አሕዛብ ሥጋ ለባሽ ሲታይ ከቁጥር 9 ጀምሮ ላንብብላችሁ። እንግዲህ ምን ይሁን? ከነርሱም በልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ወይም አሕዛብም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። ስለዚህ በክርስቶስ ከማመናችን በፊት የነበረው አቋማችን በሕጉ በኩል ሲታይና የክሱ ደብዳቤ ሲነበብ ውጤቱ ምን ይላል? እንዲህ ተብሎ እንደተጻፈ ጻድቅ የለም ስንት ስንኳ? አንድ ስንኳ። በደንብ እንዲገባል። ጻድቅ የለም ስንት ስንኳ? አንድ ስንኳ። አስተዋይም የለም። አእምሮውን ልጠቀም ብሎ ፊዚክስ በሚያነብበትና ፊዚክስ በሚገባው ጭንቅላቱ የእግዚአብሔርን ነገር እመረምራለሁ የሚል ካለ አስተዋይ የለም። የብርሃንን ዓለም በራሱ አእምሮ አንደርስታንድ ማድረግ የሚችል ሥጋ ለባሽ የለም። የብርሃን ዓለም እንዲገባን ካስፈለገ ከብርሃን ዓለም አንዳች ጣልቃ ገብነት ያስፈልጋል። የብርሃንን ዓለም የምንረዳው የክርስቶስ አእምሮ ስላለን ነው። የክርስቶስ አእምሮ በሌለበት የክርስቶስ አእምሮ ባልተሰጠን የመንፈስ ቅዱስ ጣልቃ ገብነት በሌለበት አስተዋይ የለም። አንድ ስንኳ አስተዋይ የለም። ቀጥሎስ እግዚአብሔርንም የሚፈልግ የለም። መጽሐፉ እግዚአብሔርን የሚፈልግ የለም ይላል። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነትን የሚያደርግ የለም፣ አንድ ስንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል፣
የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ቁጥር 19 ይሄ ሁሉ የተዘረዘረው ለምንድን ነው ሲባል አፍም ሁሉ ምን ይል ዘንድ ይዘጋ ዘንድ። እላይ የተዘረዘረው ሁሉ እኔን አይመለከትም ማለት የሚችል ስጋ ለባሽ የለም። እዚህ ጋር የተዘረዘረው በክርስቶስ ኢየሱስ ከማመናችን በፊት የነበረው መንፈሳዊ አቋማችን ይህንን ይመስላል። ይህንን ይዞ ሰው ሊመካ አይችልም። እኔ ግን ከልጅነቴ ጀምሮ ማለት አይቻልም። ይሄ ጥቅስ ገዳም ያለውን ሰውዬ ይመለከተዋል። እዛ የሚያሰግደውንም ሰውዬ ይመለከተዋል። አዎ እሳቸውስ በገመድ የሚወጡት አይመለከታቸውም? በገመድ እየወጡ ራሱ ምን ይላቸዋል? ይመለከታቸዋል ማለት ነው። ይመለከታቸዋል። ፈጽሞ ከዚህ ንባብ ከዚህ መለኮታዊ ጥቅስ ማምለጥ የሚችል ስጋ ለባሽ የለም። ይሄ ጥቅስ ባጭሩ የማይመለከተው ማንን ብቻ ነው? ኢየሱስ ክርስቶስን ብቻ ነው። ስለዚህ ይሄ ነበር መንፈሳዊ አቋማችን። በክርስቶስ ኢየሱስ ከማመናችሁ በፊት ቀድሞ ጨለማ ነበራችሁ ሲል እንዳይቀልብን፣ በአመጽ የተሞላ በኃጢአት የተሞላ ከእግዚአብሔር ጋር የተጣላ ከእግዚአብሔር ሸሽቶ ከጠላት ጋር አብሮ ከሰይጣን ጋር አብሮ ለሰይጣን ሁለንተናውን አስገዝቶ ሲኖር የነበረ በኃጢአቱና በበደሉ ሙት የሆነ አመፀኝነት ብቻ የሚገለጥበት አይደለም። ከተወለደና ህልውና አግኝቶ በአካል መንቀሳቀስ ነውና ከመንቀሳቀሱ አካል አግኝቶ በምድር ላይ ተወልደን ከመንቀሳቀሳችን በፊት እኮ መዝሙረኛው ምን አለ? ገና በእናቴ ማህፀን ላይ ነው። በቃ ራሷ እናቴ በምንድነው የጸነሰችኝ? በአመጽና በኃጢአት ጸነሰችኝ። ጽንሰቱ ራሱ ችግር ያለበት ነው። ከዚያኛው ግንድ ከአዳም ግንድ መውጣት የሚቻለው ሌላኛው ምንጭ ሌላኛው ግንድ ኢየሱስ ክርስቶስ በሰራው ስራ ብቻና ብቻ ነው። በዓለም ላይ ስንት ምንጮች አሉ? 2 ምንጮች አሉ። አዳም አለ፣ ክርስቶስ አለ። አዳም ያሮጌው ፍጥረት ምንጭ ነው። ክርስቶስ ደግሞ የአዲሱ ፍጥረት ምንጭ ነው። የህይወት ራስ ይሉታል። ኢየሱስ ክርስቶስ የህይወት ምንጭ ነው። ስለዚህ አንተ በራስ ምንጭ አይደለህም። አንተ በክርስቶስ ኢየሱስ ከማመን በፊት ካሮጌው ምንጭ የተገኘህ ውጤት ነህ። በራስ ምንጭ ስላልሆንክ ራስን ማስተካከል አትችልም። ስለዚህ ምንጭ በምንድን ነው የሚስተካከለው? በምንጭ ነው። አየው፣ አንተ ደግሞ ምንጭ አይደለህም። ከምንጩ የተቀዳህ ነህ። ምንጩ ስለተበላሸ ከምንጩ የሚቀዳው ሁሉ ምን ያለ ነው? የተበላሸ ነው። ምንጭ በምንጭ ነው የሚስተካከለው። ጌታችን ኢየሱስ ክርስቶስ በኋለኛው አዳምነቱ ያሮጌውን ፍጥረት ማንነት ቅጣት እንዲቀበል ሲያደርገው ከሙታን መካከል ሲነሳ ደግሞ የአዲሱ ፍጥረት ምንጭ ሆነ። ስለዚህ ማንም በክርስቶስ ቢሆን ምንድነው ተባለ? አዲስ ፍጥረት ነው። ከአዳም ጋራ በኢየሱስ ሞት ተለያይተን ከአሮጌው ህይወት ጋራ በኢየሱስ ሞት ተለያይተን በኢየሱስ ክርስቶስ ትንሣኤ ደግሞ የክርስቶስ ኢየሱስ የአካል ክፍሎች ሆነ። ከርሱ ጋር ህይወትን ሰጠን፣ ከርሱ ጋር አስነሳን፣ ከርሱ ጋር በሰማያዊ ስፍራ በቀኙ አስቀመጠን ይላል። በአዲስ ኪዳን እግዚአብሔር አይደንቲፋይ ያደረገን ከማን ጋር ነው? ከክርስቶስ። ስለዚህ ምንጭ ቀይረናል ማለት ነው። እኛ ምንጫችን ማን ነው? ብሩኩ ምንጭ፣ የተባረከው ምንጭ፣ ለምለሙ ገነታችን። ማይ ጋድ! አንድ ሰው በጣም ደስ የሚል ነገር ተናገረ። በአዳም ከገነት ነው የተባረር ነው። ኦኬ፣ ገነት ብርቅ የሚሆንበት አንዳንዶች ሲጽፉም እንደዛ ሲሰብኩም ይላሉ። እግዚአብሔር በቃ በክርስቶስ ኢየሱስ ካዳነን በኋላ እንደገና አዳም ወደ ነበረበት ክብር ነው የመለሰን ይላሉ። እግዚአብሔር በክርስቶስ ኢየሱስ ካዳነን በኋላ ፈጽሞ ወደ አዳም ክብር ምን አላለንም? አልመለሰንም። ወደ ምድር ሳይሆን ከሰማይ የመጣው ሰማያውያን አድርጎናል። ከሰማይ የመጣው ከአባቱ እቅፍ ስለሆነ የመጣው ወደ አባቱ እቅፍ ይዞን ተመልሷል። ከእርሱ ጋር አስነሳን ይላል፣ በቀኙ አስቀመጠን ይላል። ታዲያ አዳም የት ነው የነበረው? አዳም
ገነት ሲል እኮ ከሰማይ ተምዘግዝጎ የወረደ ነው የሚመስለን እኮ። አይደለም። ሚድል ኢስት ላይ የነበረ ቦታ ነው፣ አለቀ። ስለዚህ አንዱ ምን አለ? በጣም ጥሩ ነገር ተናገረ። እግዚአብሔር በክርስቶስ ኢየሱስ ወደ አዳም ገነት አይደለም የመለሰን። ጌታችን ኢየሱስ ክርስቶስ የቤዛነታችንን ስራ ከሰራ በኋላ እርሱ ራሱ ገነታችን ሆነልናል። አያችሁ? እርሱ ራሱ ምናችን ነው? ገነታችን ነው። ገነት የሚባል ነገር ገነታችን ራሱ ክርስቶስ ነው። ገነት ገብቻለሁ እዚሁ ምድር ላይ አልጠብቅም ገና እስክሄድ ሰማይ ላይ። እንዴት? ገነት የማን ነው አለች? ኢየሱስ። እስኪ ገነት የኢየሱስ ነው በሉ። ገነታችን ማን ነው? ኢየሱስ። ዋው! ለምለሙ ገነታችን በኃጢአት ምክንያት እላያችን ላይ የመጣውን የኃጢአት የነፍስ በረሃነት የነፍሳችንን ምድረበዳ ያለመለመልን ገነታችን፣ አማናዊው ገነታችን፣ ወተትና ማር የሚያፈሰው አማናዊው ከነዓናችን ማን ነው? ወደ እርሱ ከተጠጋን በኋላ የጎደለብን ነገር አለ? የለም። ምናልባት ጎሎብኛል የምትሉ ካላችሁ የፈለጋችሁትን ስላላገኛችሁ ነው። የሚያስፈልጋችሁን ግን አላጎደለባችሁ። ችግሩ እኛ የምንፈልገው ማግኘት ነው የምንፈልገው አይደለም። እሱ ደግሞ የሚያስፈልገንን ነው የሚሰጠን። እኛ የጠየቅነው ነገር ከሆነ አንዳንዴ በህይወት ላትኖርም ትችላለህ። ስለዚህ ቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁን ግን ይልና ብርሃን ናችሁ አይልም። ምክንያቱም ብርሃን መሆን አትችልም። አሁን ግን በጌታ ብርሃን የሆነው ጌታ ነው ብርሃን የሚያደርግ። አሁን ግን ብርሃን ናችሁ አይልም። ቀድሞ ጨለማ ነበራችሁ። አሁን ግን ብርሃን ናችሁ ቢል አሁን ግን ካለ በኋላ በጌታ ወይም በእርሱ በክርስቶስ የሚለውን ቃል ባያስገባ ኖሮ ሃይማኖተኛው ዓለም ክፍተት አገኘ። አሁን ግን በጾማችሁ ብርሃን ናችሁ ይላል። አሁን ግን በተግባራችሁ በምግባራችሁ በምታሳዩት ሃይማኖታዊ ስርዓትን ለመፈጸም በምታደርጉት እንቅስቃሴ ብርሃን ሆናችኋል ሊል ይችላል። ሰይጣን ሁልጊዜም ክርስትናን ማጥቃት ሲፈልግ ሃይማኖትን ነው የሚጠቀመው። ሃይማኖተኛ ሰዎችን ነው የሚያስነሳው። ስለዚህ ቃሉን ምን ይሉታል? ጥቃት ይፈጽሙበታል። መጽሐፍ ግን ምን ይላል? ቀድሞ ጨለማ ነበራችሁም ሲል ፓስት ሂስትሪያችን ነው። ኦኬ፣ አሮጌው ያኔ ጌታችን ኢየሱስ ክርስቶስ መስቀል ላይ ፍጻሜ እንዲያገኝ አድርጎ ወደ መቃብር ውስጥ በማውረድ ፍጻሜ እንዲያገኝ ያደረገው አሮጌው ማንነታችንን በክርስቶስ ኢየሱስ ከማመናችን በፊት የነበረውን ማንነታችንን ስለጠቆመ ነበራችሁ የሚል ቋንቋ ተጠቀመ። ነበራችሁ ማለት አሁን ጨለማን አይደላችሁ። ቀጥሎስ አሁን ግን የሚለው ደግሞ በክርስቶስ ኢየሱስ ስንሆን አዲሱ ማንነታችን ወደ ብርሃን ሲመጣ በክርስቶስ ያገኘነው ማንነታችን፣ በክርስቶስ ያገኘነው መንፈሳዊ አቋማችን፣ በክርስቶስ ኢየሱስ ያገኘነው የማንነት ለውጥ ነው የተከናወነው ማለት ነው። አሁን ግን በጌታ ምንድናችሁ? ብርሃን ናችሁ። ለምን? ኢየሱስ ክርስቶስ ሲመጣ እርሱ ምን አለ? እኔ የህይወት ብርሃን ነኝ። በእኔ የሚያምን ደግሞ ከእኔ የተነሳ የህይወት ብርሃን ይሆንለታል። በእኔ የሚያምን በጨለማ ምን አይልም? አይመላለስም። እኔ ብርሃን ነኝ ብሎ ኢየሱስ ክርስቶስ እኔ የህይወት ብርሃን ነኝ ብሎ መጣና እኛን ብርሃን ካደረገን በኋላ እኛን ማንነታችንን ከለወጠ በኋላ በጌታ አሁን እናንተ ምንድናችሁ? ብርሃን ናችሁ። እናንተ የዓለም ብርሃን ናችሁ ይላል መጽሐፍ ቅዱስ። ከየት አገኘ ነው? በየትኛው ስራችን? ፈጽሞ በእኛ ላይ በተመሰረተ አቋም ሳይሆን በክርስቶስ ኢየሱስ በተፈጸመች የቤዛነት ስራ፣ በክርስቶስ ኢየሱስ በተፈጸመች የመስዋዕትነት ስራ በጌታ ምንድናችሁ ተባልን? ብርሃን ናችሁ። ስለዚህ አሁን ማንነታችን ተለወጠ ማለት ነው። እንደ ድሮ ማሰብ አይፈቀድም። አሁን እንደ ድሮ ማሰብ አይፈቀድም። በድሮ ቦታዬ ነው እያሉ ራስን መክሰስ፣ ራስን መውቀስ ፈጽሞ መጽሐፍ ቅዱሳዊ አይደለም። ማንነት ተለውጦልሃል። በክርስቶስ ኢየሱስ ብርሃን ነህ። በጌታ ብርሃን ናችሁ። አሁንም በብርሃን ናችሁ እኮ አይደለም የሚለው፣
በብርሃን ናችሁ አይደለም። በብርሃን የሆነ ምልልስ ከመምጣቱ በፊት እናንተ ራሳችሁ በክርስቶስ ምን ተደርጋችኋል? ብርሃን፣ የእርሱን የጽድቅ፣ የእርሱን የቅድስና፣ የእርሱን የሕይወት ሥርዓት ምን ብላችኋል? ተካፍላችኋል። ማንነታችንን ካሳየን በኋላ ነው በብርሃን ተመላለሱ፣ እንደ ብርሃን ልጆች ተመላለሱ ከማለቱ በፊት በክርስቶስ ኢየሱስ በጌታችን ምንድናችሁ? ብርሃን ናችሁ። ምንኛ መታደል ነው! ስም እየተባረከ ይሁን። ወደ ዘፍጥረት መጽሐፍ ስንሄድ ከምድር ጋር በተገናኘ ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ይላል። ፈጠረ። መቼስ እግዚአብሔር ሁልጊዜም ብርሃን መልካም ስለሆነ በጨለማ የተሞላ ግራ የተጋባ ነገር ሊፈጥር አይችልም። እርሱ ሁሉን ነገር በጊዜው ውብ አድርጎ የሚሰራ ለሰማያት ድምቀትን በመንፈሱ በኩል የሰጠ ስለሆነ ፈጽሞ ግራ የተጋባ በጨለማ የተሞላ ኪዮስ የሞላበት ነገር እግዚአብሔር ምን አይልም፣ አይፈጥርም። ቁጥር 2 ላይ ግን ምድርም ባዶ ነበረች፣ ቅርጽ አልባ ነበረች፣ በጨለማም ተሞልታ ነበር ይላል። ከየት መጣ ያ ነገር ሲባል በቁጥር 1 እና በቁጥር 2 መካከል ሰይጣን የወደቀበት ታይም ነው። ሰይጣን አንድን ነገር ሲነካው ውጤቱ 3 ነው። የተረጋጋው ሰላም የሆነው ነገር በምን ይሞላል? በቅርጽ አልባነት ይሞላል። ቅርጽ አልባ ይሆናል። አንዳች እግዚአብሔር ያስቀመጠው ወይም ደግሞ ጥሩ ሆኖ የተቀመጠው ነገር በሙሉ በባዶነት ይሞላል። ሶስተኛ ላይ እርሱ ራሱ ጨለማ ስለሆነ አካባቢውን ሁሉ በምን ይሞላዋል? በጨለማ ይሞላዋል። ቅርጽ አልባ፣ ባዶና ጨለማ ኪዮስ ተፈጥሯል። ከዛ እግዚአብሔር ፍጥረትን የሚያስተካክለው ሁልጊዜም በተፈጠረበት መንገድ ሰማይና ምድር ወይም ደግሞ ምድር ቅርጽ አልባ የሆነችው ባዶ የሆነችው በጨለማ ተሞልታ የነበረችው ምድር የተፈጠረችው ይሁን በሚል ቃል ነው። ይሁን በሚል ቃል ስለፈጠራት ፍጥረት ደግሞ የሚስተካከለው በተፈጠረበት መንገድ። ስለዚህ ምን ብሎ አስተካከላት? ቁጥር 3 ላይ ሲመጣ ብርሃን ይሁን የሚል ቃል ተጠቀም። አሁን የምድርን ቅርጽ አልባነት፣ የምድርን ባዶነት፣ የምድርን በጨለማ መዋጥ ለማስወገድ፣ ነገሯን ለማስተካከል፣ ጨለማዋን ለማስወገድና ለመግፈፍ፣ ባዶነቷን ለማስወገድ እንዲሁም ደግሞ ቅርጽ አልባነቷን ለማስወገድ ምን የሚል ቃል ነው የተጠቀመው? ቁጥር 3 ላይ ምን ይሁን? ብርሃን ይሁን ይላል። ይሄ ብርሃን ደግሞ ከአራተኛው ቀን በፊት የነበረ በራሱ የነበረ ከሆነ ቦታ ብርሃንን የማያገኝ የተፈጠረበት ወይም የጀመረበት ጊዜ የሌለውን አማናዊው ብርሃናችንን ማንን የሚያሳይ ነው? ጌታችን ኢየሱስ ክርስቶስን የሚያሳየን። ወደኛ እንምጣ። ፍጥረት የሚስተካከለው በተፈጠረበት መንገድ ነው ካልን ወደ ቁጥር 26 ላይ ዘፍጥረት 1:26 ላይ በምንሄድበት ጊዜ እግዚአብሔር የሰውን ልጅ እንዴት እንደሰራው፣ ቁጥር ምዕራፍ 2 ላይ ስንሄድ የተብራራ አፈጣጠር ምን ይመስላል፣ እግዚአብሔርም ከምድር አፈር ሰውን ምን አለው? አበጀው። ስለዚህ ማንነታችንን ሲሰራ ሲያበጃጀን ካለበት ከፍታ ምን ብሎ ነው ማለት ነው? ወርዶ ነው የሰራ። አበጀው ማለት እኮ በደንብ አድርጎ የእጁ አሻራ አለ ማለት ነው። የእጁ አሻራ አለ፣ ሰርቶናል፣ አበጅቶናል፣ በደንብ አድርጎ ፈጥሮናል፣ ሁለንተናችንን አስተካክሎ ሰጥቶናል። ስለዚህ ካለበት ከፍታ ወርዶ ሰራው። ካለበት ከፍታ ወርዶ የሰራው ፍጥረት በኃጢአት ምክንያት አትብላ የተባለውን በልቶ ከሰይጣን ድምጽ ጋር ተባብሮ ከእግዚአብሔር ሕይወት ሲሸሽ ከእግዚአብሔር ነገር ሲርቅ ምድር በተፈጠረችበት መንገድ አይደለም የተፈጠረው እና ፈጽሞ ምድር በተስተካከለችበት መንገድ ሊስተካከል አይችልም። ይሁን ተብላ ስለተፈጠረች የምትስተካከለው ይሁን በሚል ቃል ነው። ይሁን በሚል ቃል። የሰው ልጅ ግን ወርዶ ስለሰራው ሲበላሽ ወርዶ ነው የሚያስተካክለው። እዚያም ነው በባህሪው አምላክ ሆኖ ሳለ መተካከልን እንደመቀማት ሳይቆጥር የባህሪያን መልክ ይዞ ራሱን አዋርዶ በምስሉ እንደ ሰው ተገኝቶ ዝቅ ብሎ የተበላሸው ፍጥረቱ ጋር መጣ። በኃጢአት ምክንያት ያመጸበት ፍጥረቱ ጋር መጣ። ስለዚህ ወርዶ ምን አለን? አስተካከለን። ሞታችንን በላያችን ላይ ከሰይጣን ጋር ተባብረን የመጣብን ነገር አለ። ሁልጊዜም ሰይጣን ባዶ ነው የሚያደርገው።
ኦኬ አምላክ የሰጠውን ክብር አምላክ የሰጠውን ቦታ እንዲያጣ አደረገ። ጭራሽ ቁልፉን ተቀበለው። ቀጥሎ በጨለማ ሞላው። እርሱ ራሱ ጨለማ ሆነ። የሰው ልጅ ከምድር ጋር እያስተያያችሁ ቅርጽ አልባ ሆነ ማለት በቃ መልኩና ክብሩ ተበላሸበት። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ፣ ብርሃንም ወደ ሰው ዘንድ እየመጣ ነበረ፣ ዓለሙ ግን በጨለማ ተይዞ ነበረና ለብርሃን ዕውቅና አልሰጠም አለ ዮሐንስ በወንጌሉ ማለት ነው። ኦኬ እርሱን ለማስተካከል ደግሞ እዚያው ዘፍጥረት ምዕራፍ 1 ቁጥር 14 ላይ አራተኛው ቀን ላይ አንዳች ነገር ተፈጸመ። ከአራተኛው ቀን በፊት ግን ሶስተኛ ቀን ላይ ሁልጊዜም 3 ቁጥር ምንድነው? የትንሳኤ ቁጥር ነው። በዋናነት የትንሳኤ ቁጥር ነው። ስለዚህ ሶስተኛው ቀን ላይ ትንሳኤ የጌታ ኢየሱስ ክርስቶስ የቤዛነት ሥራ አልቆ በአምላክ ዘንድ ተቀባይነት ማግኘት ስላለበት እርሱ ስለ ኃጢአታችንና ስለ በደላችን ሞተ፣ እኛን ለማጽደቅ በሶስተኛው ቀን ከሙታን ተለይቶ ምን አለ? ተነሳ። በአምላክ ዘንድ ተቀባይነትን አገኘ። ሞቱና ትንሳኤው ደግሞ ወደ አራተኛው ቀን ይወስደናል። በአራተኛው ቀን እግዚአብሔር 3 ነገሮችን በሰማይ ጠፈር አስቀመጠ። 3 ነገሮችን ምን አደረገ? ትልቁን ብርሃን 2 ታላላቅ ብርሃናትን አደረገ። ደግሞም ከዋክብትን፣ አንደኛው ፀሐይ ነው፣ ቀጥሎ ደግሞ ጨረቃ፣ ከዚያም ደግሞ ከዋክብትን አደረገ። ፀሐይ ወይም ደግሞ ትልቁ ብርሃን በምን ላይ እንዲሰለጥን አለ? በቀን ላይ እንዲሰለጥን። አራተኛ ቀን የቤተ ክርስቲያን ህልውና መጣ። አራተኛ ቀን ዓለም አቀፋዊ የሆነ ብርሃን መጣ። ዓለም አቀፋዊ የሆነ ወንጌል ተሰበከ። በዛ ወንጌል የሚጠቀም ሁሉ ደግሞ የብርሃንን ህይወት ይካፈላል። ስለዚህ ትልቁ ብርሃን በቀን ላይ ይሰለጥናል፣ ትንሹ ብርሃን ደግሞ በጨለማ ላይ ይሰለጥናል። ከዚያም ደግሞ ከዋክብት አብረው ምን ይላሉ? ይሰለጥናሉ ማለት ነው። ተመልከቱ እዚህ ላይ። ስለዚህ በክርስቶስ ኢየሱስ ምን አድርጎናል? ብርሃን አድርጎናል። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ምንድናችሁ? ብርሃን ናችሁ። የማንን ህይወት ተካፍለናል? የማንን ብርሃንነት ተካፍለናል? ብርሃን የሆነው እርሱ ምን አድርጎናል? ብርሃን አድርጎናል። ነገር ግን የምንሰለጥንበትንም ቦታ መለየት ጥሩ ነው። ታላቁ ብርሃን ሁሉ ጊዜ ምን ላይ ነው የሚሰለጥነው? ቀን ላይ ነው የሚሰለጥነው። ትንሹ ብርሃን ጨረቃና ከዋክብት፣ ጨረቃ ዓለም አቀፋዊቷን ቤተክርስቲያን የምትወክል ናት። ቀጥሎ ደግሞ ከዋክብት ደግሞ እያንዳንዱ አማኝ ባለበት ቦታ በክርስቶስ ወይም በጌታ ብርሃን ነውና ያንን የተካፈለውን የህይወት ስርዓት መግለጥ ይችል ዘንድ በምን ተመሰልን ማለት ነው? በከዋክብት ተመሰልን። አባ እናመሰግንሃለን። ስለዚህ አሁን ታላቁ ብርሃን ሁል ጊዜም በምን ላይ ነው የሚሰለጥነው? በቀን ላይ። እኛ የምን ልጆች ነን? የቀን ልጆች። በእኛ ላይ የሚሰለጥነው ማን ነው? ትልቁ ብርሃን ማን? ክርስቶስ ኢየሱስ በእኛ ላይ የሚሰለጥነው። አሁን በዚህ ሰዓት ቀን ነው። በዚህ ሰዓት ከዋክብቶች አሉ የሉ? ከዋክብቶች አሉ የሉ? አሉ እኮ። ችግሩ ግን አይታዩ። ለምን? ትልቁ ብርሃን ባለበት ከዋክብቶች አይታዩ። አሁን ግን እየበጠበጡን ያሉት ቸርች ላይ የሚያበራው ቸርች ላይ ደምቆ መታየት ያለበት እርሱ በበራበት ቦታ ሁሉ መታየት የማይገባቸው ሰዎች የእርሱን ቦታ እየወሰዱ ነው። የእርሱን ቦታ በዚህ ሰዓት አሁን አሉ። አዎ ከዋክብቶች አሉ። ነገር ግን ሰዓታቸው ስላልሆነ ምን አይሉም? አይታዩም። አሁንም ብርሃንነታቸው አለ፣ አልተወሰደም። ነገር ግን እሱ በደመቀበት ቦታ ሁሉ እነሱ ምን አይሉም? አይታዩም። ስለዚህ እኩል ከታላቁ ብርሃን ጋር ካልታየው እያላችሁ የምታስቸግሩ ወንድም ከዋክብት ራሳችንን እንሰውር። ኢየሱስ በሚታይበት ቦታ ፈጽሞ ብትኖርም አትታይም። መንፈስ ቅዱስ የመጣው ማንን ሊያደምቀው ነው? ትልቁን ብርሃን። ትልቁ ብርሃን ደግሞ በቤተ ክርስቲያን ነው የሚሰለጥነው። በተለይ ቸርች መድረክ ላይ ራስህን ማሳየት የለብህም። ራስህን የምታሳየው በቅዱሳን ላይ ሰልጥነ ሳይሆን በጨለማው ዓለም ላይ፣ በሰፈር፣ በስራ ቦታ። እዚህ አካባቢ ሰው ይመቸዋል ብርሃንነቱን ለማሳየት፣ ግን ሳያውቀው ደግሞ ከታላቁ ብርሃን ጋር ምን እያለ ነው? እየተጋፋ ነው። የታላቁን ብርሃን ቦታ ካልወሰድኩ እያለ ነው። ኢየሱስ ተደብቆ እኔ ካልታየው እያለ ነው። አያምርም። ትልቁ ብርሃን ፀሐይ በሰለጠነበት በቀን ላይ ከዋክብት ካልታየው ካለ ጥሩ አይመጣም። እኛ የምንደበቅበት ዘመን ላይ ያለን። እኛ ቦታችን
ብርሃንነታችንን የምንገልጠው በቅዱሳን ላይ አይደለም፣ በቤተ ክርስቲያን ላይ አይደለም። እዛ ስራ ቦታ ስትሄድ ብርሃንህን ግለጥ። ለምን? መልካሙን ስራችሁን ምን ብለው አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በቤተ ክርስቲያን ላይ ይብራ ይላል እንዴ? አይልም። ብርሃናችሁ የት? ስራ ቦታ፣ ብርሃናችሁ ሰፈር፣ ብርሃናችሁ ባላመኑ ሰዎች ላይ የኢየሱስ ክርስቶስ የተካፈላችሁትን የህይወት ስርዓት እዚያ ወስዳችሁ ግለጡት። ኦኬ። የወንጌል ስብከት ብለን እንገናኛለን። ጥሩ። ወንጌል ስትሰብክ በሁለት መንገድ ስበክ። አሁን ላይ ሰው ስብከቱን ሰልችቶታል። መዳን በሌላ በማንም የለም መርካቶ ላይ። ጥሩ። ግን ሰው አሁን እየሰለቸ ያለው ነገር ከስብከታችን ጋር ህይወታችን አብሮ አልሄደም። በዚያኛው በኩል እንሰብክና እዚያው ላይ የሃይማኖት ሰዳቢ እንሆናለን። እዚያው ላይ ሌላ ያልተላክንበትን ሚሽን እናነሳለን። እዚያው ላይ በሌላ አቅጣጫ ህይወታችን የሰበክነው ወንጌል ተቃራኒ ይሆናል። የሰበክነው ወንጌል ተቃራኒ ይሆናል። ስለዚህ ታላቁ ብርሃን ባለበት ቦታ ፈጽሞ ታናናሽ ብርሃኖች ወይም ከዋክብቶች ምን አይሉ ማለት ነው? አይታዩም። ለዛ ነው በቃ እኛ የምናንስበት ነው። እኛ ኢየሱስ ባለበት ቦታ ራስህን ደብቅ፣ ራስህን ደብቅ። ትላንት አንዱ ሶሻል ሚዲያ ላይ ያስተማርኩ በነበርኩበት ሰዓት ላይ ስማችንን አነሳና በዚህ ሰዓት በኢትዮጵያ ላይ እንደገና ደግሞ ሐዋርያ ከሚባለው በላይ እንኳን ታይትል ቢኖር ለእናንተ ነው የምንሰጣችሁ ሊል ሲል ጮኬ አስቆምኩት። ሊያስበላህ እኮ ነው። ሃሌሉያ ምናምን ደግሞ አስቸጋሪ ነው። ይሄኛው አስቸጋሪ ነው። ደስ ሊለው ይፈልጋል። ፈጽመው እንደዚህ አይነት ኮሜንቶችን አንፈልግም። ከማን ጋር መሰለ የሚያጋጭህ እንደዚህ አይነት ሰው? ከትልቁ ብርሃን ጋር ያለ ቦታ ሊሾምክ። ፈጽመው እኛ ሁላችን ወንድማማች ነን፣ ወንድማማች ነን። ፈጽመው ትልቁ ብርሃን ባለበት ቦታ ታናናሽ ከዋክብቶች ራሳቸውን ለማሳየት ሲታገሉ ከቅዱስ ቃሉ ጋር አብሮ አይሄድም። ቦታችን ቤተክርስቲያን ላይ መሰልጠን ሳይሆን ቤተክርስቲያን ላይ የሚሰለጥነው ማን ነው? ጌታችን ኢየሱስ ክርስቶስ ታላቁ ብርሃን ነው። እኛ በጨለማው ዓለም እንድንሰለጥን ነው። ጨለማ ሲሆን አሁን የብርሃኑ በሌለበት ጨለማ ሲሆን ጨረቃና ምኖች ይታያሉ፣ ከዋክብቶች ይታያሉ። አልታይም ማለት አትችልም። ኦኬ፣ አልታይም ማለት አትችልም። የሰበሰብካትንም ቢሆን በትንሹም ብልጭ ብልጭ እያልክም ቢሆን ምን ትላለህ? ትታያለህ። ቢኮዝ ብርሃንነት የማንነት ጉዳይ ነው። ብርሃንነት የማንነት ተደብቀ የሆነ ነገር ብታደርግም እዚያ ቦታ ላይ ከዚህ በፊት እንደተማማር ነው ጴጥሮስ ተደብቆ የሆነ ነገር ሊክድ ሞከረ አይደለ? ግን ምንድነው የተካፈልከው የህይወት ስርዓት ያጋልጣል። ከነሱ ጋር አብሮ አይሄድም። እኛንን እንጂ ራሳችንን እማናቀው እነሱ በደንብ ያውቁናል። ያው ንግግርህ ራሱ ይታወቃል። ከዚህ በፊት የቢራ ጠርሙስ ይዘህ እንደማታቅ ራሱ ይታወቃል። አያያዝህ ራሱ ጥሩ አይደለም። በሙሉ ነው የምትይዘው፣ በሙሉ አይሄድልህም። ቦታችን አይደለም። ያለ ቦታችን ስንሄድ አይደለም የክርስቶስ ኢየሱስ የብርሃንነት የመልካም ውጤት ነውና ባልሆነ መስመር ስትገባ ራሱ ማንነት ጋር አብሮ ስለማይሄድ እነሱ ሲገናኙ አይተዋል። እነሱ ለሚያደርጉት ነገር እነሱ ጋር ምን የለም? ህፍረት የለም። በቃ ቦስት የሚያደርጉት እነሱ ይግባባሉ፣ በራሳቸው ቋንቋ ይግባባሉ። አንተ ማንነት ስለተቀየረ ድሮ ባለው አቋም እንኳን ልሂድ ብትል ጥሩ አይመጣም፣ ጥሩ አይመጣም። ብዙ ነገር ተቀይሯል፣ ብዙ ነገር ተቀይሯል። ዓለም ላይ ብዙ ነገር ተቀይሯል። እኛ ስለሌለን አይገባንም። እኛ እዛ ዓለም ስለወጣን አይገባንም። ግን እውነት ላይ ከዚህ በፊት ተማምረናል አይደል? ዳንሱ ሁሉ ተቀይሯል። አንተ የለመድከው ሌላ ዳንስ ነው ድሮ ላይ። እሱን ይዤ ገባለሁ ካልክ ሰው ሁሉ ይወጣል፣ ሰው ሁሉ ይወጣል። በቃ ሰው ሁሉ ቤቱን ያንን መጠጥ ቤት ታዘጋዋለህ፣ ታከስራቸዋለህ። ለምን? ተቀይሯል ሁሉ ነገር። አሁን በቃ የዛው ዓለም ሰዎች ስለሆኑ እንደ እባብ ሁሉ ይሳባሉ። አንተ እንደ እባብ ሁሉ ይሳባሉ። አንተ ሄደህ እዛ ጋር እንደዚህ አይነት ነገር እንዳለ ራሱ ገና ነው የምታየው፣
ከዚህ በፊት ደብዬ እንዳለው እደንሳለሁ ብለህ አንተ የለመድከው ወደ ላይ መዘለል ስለሆነ የሰው አምፖል የሰው ኮርኒስ በቃ መጠጥ ቤቱ ባጭሩ ያን ቀን ምሽት ላይ አይሰራም ባንተ ምክንያት ማለት ነው። እኛ የሚያምርብን የብርሃን ዓለም ውስጥ እርስ በርሳችን እዚህ እንደው እየተጠላለፍንም ቢሆን መጠላለፉ አይፈቀድም። እዚሁ ነው የሚያምርብን። የእውነት እላችኋለሁ ከቤተ ክርስቲያን ከራክ ብዙ ነገር ነው የሚጎዳው። ከመንፈሳዊ ነገር መሸሽ ከጀመርክ ብዙ ነገር እጅ ላይ ያለው ነገር እንኳን ሊከዳህ ይችላል። እውነት እላችኋለሁ መንፈሳዊ ነገር እየበዛልህ መንፈሳዊ ነገር የኢየሱስ ነገር እየበዛልህ ሲሄድ አይደለም መንፈስህ ስጋህ እንኳን ይለመልማል። ስጋህ ይለመልማል። አለበለዚያ ጌታ ኢየሱስ ከኢየሱስ ራቅ ስትል ይሄ ቆዳህ እንኳን ያስታውቅብሃል። መሰነጣጠቅ ይጀምራል። ቡላ ይሆናል። እውነት አይተዋል። የሆነ ታይም ላይ እንደዚህ አይነት ነገር አጋ የሆነ ሰው ጋር ያያየው ነበር። ራቀ ከኢየሱስ። ወዛችን ኢየሱስ ነው። ውበታችን ራሱ ኢየሱስ ነው። ለካ ስጋችን የለመለመው ከማን የተነሳ ነው? ከኢየሱስ የተነሳ ነው። አባባ እባክህ ጸጋ ጨምርልን። ስለዚህ አሁን ግን በጌታ ምንድናችሁ? ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እሱ የሚፈልገውን ነገር እየመረመራችሁ እንደ ብርሃን ልጆች ምን በሉ ተመላለሱ። ከዚህ በኋላ ብርሃን የብርሃን ልጆች ስለሆንን እንደምንድነው መመላለስ ያለብን? ለማንነታችን የሚመጥን እንደ ብርሃን ልጆች የሆነ ከርሱ የተካፈልነውን የህይወት ስርዓት በሰፈር በስራ ቦታ በእንቅስቃሴያችን በመውጣትና በመግባታችን እየገለጥን እንድንኖር እርሱ በእኛ ውስጥ ኑሮውን እንዲኖር እየፈቀድንለት እንደ ብርሃን ልጆች ምን ልንል ይገባል? ልንመላለስ ይገባል። እንደ ብርሃን ልጆች። አለበለዚያ ችግሩ ሰው አንተን ነቅፎ ቢያቆም ጥሩ ነበረ። አንተን ነቅፎ ቢያቆም ካንተ አልፎ ግን ጸጋው ላይ ይመጣል። ሰው ካንተ አልፎ ጌታን መናገር ይጀምራል። በተለይ እኛ እዚህ ቤት ያለን ደግሞ ቅዱሳን ደግሞ ስለማይወዱን ስለማይፈልጉን ጸጋ እያሉ ብዙ ስም ስለሰጡን አንተ ጋር ስተት ተገኘ ማለት ወዲያው የሚጽፉትን እናውቃለን። ይሄው ጸጋ ብለው ውጤታቸውን ይላሉ። ጸጋ ብለው ውጤታቸውን ይላሉ። ቢያንስ እንኳን ስንመላለስ ለጌታ ጸጋና ለጌታ ስም ራሱ ጥንቃቄ ማድረግ አለብን። በእኛ ያኗኗር ችግር ምክንያት ጌታችን ሊነቀፍ አይገባው። በእኛ ያኗኗር ችግር ምክንያት ይሄ ክቡር ጸጋ ሊነቀፍ አይገባም። በረታህም ደከምክም እኛ ስንደክም ብንውል የአምላካችን ጸጋ አሁንም ስራ ላይ ነው። ስለዚህ ብዙ ሰዎች ያልገባቸው ሰዎች በተለይ ደግሞ የሃይማኖተኛው ዓለማውያን እኮ እንደዚህ ይናገሩን። ያው ጸጋ ብለው እኮ እንደዚህ ብሎኝ የሚያውቅ ዓለማዊ የለም። ያው ጸጋ እያላችሁ ያው ጸጋ እያለ እንዴት እንደሆነ ብሎ የሚያውቅ ሰው ዓለማዊ የለም። ማን ነው ታዲያ እንደዚህ ጸጋውን የሚያክፋፋ በጸጋው ላይ ሳያውቅ ጥቃት እየፈጸመ ያለው ሲባል ሃይማኖተኛው የፕሮቴስታንቱ ዓለም በሚያሳዝን ሁኔታ። ስለዚህ ያንተ ትንሿ ድካም እነሱ ጋር ጎልታ ነው የምትታየው። ያን ጊዜ ደግሞ በድካም ምክንያት ደግሞ አንተን ብቻ አይደለም የሚነቅፉ መጸለዩን ምናምን የለም እነሱ አንተን ብቻም አይነቅፉህም። ወደ ጸጋው ይሄዳሉ። ወደ ክቡሩ ጸጋ ይሄዳሉ። ወደ ክቡሩ ኢየሱስ ይሄዳሉ። የኢየሱስን ስም ይነቅፋሉ። ስለዚህ ለምናደርገው ነገር ጥንቃቄ በማድረግ እንደ ብርሃን ልጆች ልንመላለስ ይገባል። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ። ተመላለሱ ይላልና ምልልሳችን መምሰል እንዳለበት ይናገርና በዚህ በኩል ደግሞ ተጠንቀቁ። የጨለማ ልጆች አሉ። ህይወታቸውም ምልልሳቸውም በጨለማ ከብርሃን በተቃራኒ በሆነ በአመጽና በኃጢአት የተሞላ በህይወት ስርዓት የሚመላለሱ ዓለማውያን ያልዳኑ ሰዎች አሉ። በእነርሱ መካከል ስትመላለስ ፈጽሞ ከእነርሱ ጋር ምን እንዳትተባበር አይመጥንህም። ከእነርሱ ጋር አትተባበሩ። ወንድሞቼ እህቶቼ
በዚህ ዘመን ብዙ ነገር የሚያሳዝን ነገር የቤተ ክርስቲያንን አቋም ያበላሸ ነገር ቤተ ክርስቲያን በጨለማው ዓለም ላይ የምታበራ ብርሃን ሆና ሳለ ቦታዋን ካለመጠበቋ የተነሳ የጨለማው ዓለም የርሱን አሰራር አስርጎ ካስገባው ሰንበትበት ብሏል። ማንንም በስጋ እንደሚሆን አድርገን አናቅም። ምን ማለት ነው? በዘር በነገድ በሀብት በንብረቱ በድህነቱ በእውቀቱና በተለያየ የኔ ብሎ በሰበሰባቸው ምድራዊ ነገሮች አንተያይም። ያዕቆብ እኮ ለዛ ነው እኮ ሀብታም ሲመጣ ፊት ለፊት ላይ ያለውን ወንበር ቪአይፒ የሚል ወረቀት ለጥፈህበት ናዚ ጋር ነው የምትቀመጠው ትለዋለህ። ተነስተህም ታስቀምጠዋለህ። ምንም የሌለው ድሃ በሚመጣበት ጊዜ ደግሞ አቴንሽን እንኳን አትሰጠውም። በቅጡ እንኳን ሰላም አትለውም። ባክህ ከእግሬ በታች ተቀመጥ ትለዋለህ። እግዚአብሔር በሀብታምና በድሃ ሰው መካከል ልዩነት አድርገዋል ወይ? ታዲያ ከየት አመጣኸው? እግዚአብሔር ካላደረገ ከየት አመጣችሁት? ይሄ ቤተ ክርስቲያን የብርሃንነት አቋሟን ካለመያዟ ማንነቷን ከመርሳቷ የተነሳ የመጣ ውድቀት ነው። ስለዚህ ይህንን ነገር እሷ ጀርመን ላይ ሆና ስትነግረኝ አዘንኩ። ምን ያህል እርሾ በጣም እንደሚስፋፋ ምን ያህል እርሾ በጣም ቤተ ክርስቲያን ውስጥ የምንገናኘው በዘር በነገድ በቋንቋ ሳይሆን በክርስቶስ ሰማያውያን ነን። ከሰማይ የመጣው ሰማያውያን አድርጎና እኛስ ሀገራችን የት ነው? በሰማይ ነው። በምድር ነን እንጂ ከምድር አይደለንም። ሀገራችን የት ነው? እንሄዳለን አይደል? እንሄዳለን። እንደ ብርሃን ልጆች ምን በሉ ተመላለሱ። እኛ የምን ልጆች ነን? የብርሃን ልጆች። የብርሃን ልጆች ሌላ ከጨለማ የሆነ ስጋዊ አጀንዳ አላቸው እንዴ? የለም። ዓላማችን ማንን ማክበር ብቻ ነው? ኢየሱስን ማክበር። ምናልባት ብዙዎቻችን እዚህ ቤት ያለን ጌታ ባይደርስልን ኖሮ በህይወትም አንኖርም ነበር። ምናልባት ብዙዎቻችን የአእምሮ ታማሚ ሆነን ሌላ ቦታ ነበር የምንገናኘው። ጤንነታችንን ራሱ የጠበቀልን ማን ነው? እርሱ ነው። በእርሱ አይደል እንደ ቆም ነው። በእርሱ አይደል ሕያዋን ሆነን የምንመላለሰው። ታዲያ የምን ትምክህት ነው የሚያስፈልገው? የምን ትምክህት ነው የሚያስፈልገው? ኧረ ቅዱሳን እንረጋጋ። ከዚህ በፊት እንደምንል በቤተ ክርስቲያን ላይ መነሳት ጥሩ አይደለም። በሽማግሌዎች ላይ መነሳት ጥሩ አይደለም። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ምን በሉት ግለጡት፣ አመጽ ኃጢአት እንደሆነ አልተባበርም በማለት ዕውቅና ባለመስጠት እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነው። እነሱ ያደርጉታል። ነገር ግን ባንተ ዘንድ እንዲሁ በወሬ መሐለ ራሱ መነሳት የለበትም። ሁሉ ግን በብርሃን ሲገለጥ ይታያል። አንተ የብርሃን ልጅ ስለሆንክ ግለጠው። ፈጽሞ እንደዚህ አይነት ነገር አመጽ ነው፣ ኃጢአት። በቃ ኮምፕሮማይዝ አታደርግ። ዓለም ሰፈር ወይም የተለያየ ቦታ ላይ ኃጢአትን አሽሙንሙነው ሲያመጡ ምን መሰለ ምናምን ብለህ መንፈሳዊ ቀለም እንዳትቀባው። ኃጢአት ነው። ነጭ ነው፣ ጥቁር። በቃ አሁን አሉ እንደዚህ ተመሳሳይ ጾታ ምናምን ነገር እግዚአብሔር ሲፈጥረን እኮ እንደዚህ አድርጎን ነው ምናምን ነገር የሚል እግዚአብሔር ላይ ራሱ ጥቃት መፈጸም ይፈልግ ፈጽሞ በእኛ ቤተ ክርስቲያን እንደዚህ አይነት አመጽ ኃጢአት ነው። እንስሳ እንኳን ነው ወንዱ ጋር አይደለም የሚሄደው። እንስሳ እንኳን ወንዱ ሴቷ ጋር ነው የሚሄደው። ሰው ግን በኃጢአት ኮራፕት ከማድረጉ የተነሳ በአምላኩ ላይ እንኳን ተነስቷል። ለማይረባ አእምሮም ተላልፎ ከመሰጠቱ የተነሳ አሁንም በተፈጥሮ አመጽ ውስጥ ነው ያለው። እንደዚህ አይነት ኃጢአቶች በእኛ ቤተ ክርስቲያን ፈጽመው ኃጢአት ነው። አመጽ ነው። ጽድቅ ነው። ስለዚህ ግለጡት አለ። ዕውቅና እንዳትሰጡት። አመጽ ነው። ቀጥሎስ ስለዚህ አንተ የምትተኛ ንቃ። ኮምፕሮማይዝ የምታደርግ ኦኬ፣ በስራ ቦታም በሰፈርም በምንም ሲያወሩ ኮምፕሮማይዝ የምታደርግ ምን ችግር አለው የምትል ወንድሜ፣ በሙታን ሰፈር ውስጥ ሆነህ ያው መቼስ ከሙታን ሰፈር አውጥቶሃል፣ ግን ተኝተህ ነው ያለው። አንተ
የሞትክ ነው የሚለው አንተ የምትተኛ እነሱ ሙታን ናቸው አንተ ግን ሕያው ሆነ ሳለ በእነርሱ መሃል እየተገኘህ ነው ለአንዳንድ አመጻቸውም ዕውቅና እየሰጠህ ነው መግለጥ ሲገባ ኮምፕሮማይዝ እያደረክ ነው የኮምፕሮማይዝ ላይፍ ተቆጣጥሮሃል አሁን ላይ ያለውን ምን ችግር አለው ይሄንን እኮ በጥበብ ማስተካከል ነው በጥበብ የምታስተካክለው ነገር አለ ኃጢአት ነው አመጽ ነው ብለህም ደግሞ የምታስተካክለው ምክንያቱም ግለጡት ነው የሚለው ኮምፕሮማይዝ አድርጉት አቻችሉት የሚል ቋንቋ የለም ማቻቻል የሚባለው ነገር ነው የክርስትናን መልክ እያጠፋ ያለው አቤቱ ልቤ ጨካኝ ነው የሚለውን ተማምረናል አቤቱ ልቤ ለእግዚአብሔር ነገር ልቤ ጨካኝ ነው ያንተን እውነት ከዓለም አመጽ ጋር ፈጽሞ አላመቻመችም እውነትን እገልጣለሁ ብርሃንን ብርሃን እላለሁ ጨለማን ደግሞ ጨለማ ኃጢአትን ኃጢአት እላለሁ እኛ የብርሃን ልጆች ነን ግን ኮምፕሮማይዝ የሚያደርጉ በተለያየ ቦታ ውስጥ ገብተው ክርስትናቸውን እንኳን መናገር ያልቻሉ የክርስትና ህይወት ይገለጥባቸው አይደለም ክርስቲያን መሆናቸውን እንኳን ማሳወቅ የማይፈልጉ ሰዎች ኮምፕሮማይዝ እየተዋጡ ነው እየሄዱ ያሉት አንተ የምትተኛ አለው አንተ የምትተኛ ምን ይላል አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስም ያበራልሃል ከሙታን ሰፈር ውጣ ምን ትሰራለህ ያለ ቦታ በዛ ላይ እንደ የብርሃን ልጅ ሆነ ብርሃን አድርጎ ሳለ ያንን የህይወት ስርዓት መግለጥ አቅቶ ከነርሱ ጋር እያመቻመችክ እየኖርክ ነው አንተ የምትተኛ ንቃ አሁንም እድል እኮ ነው የሚሰጠን አሁንም ጌታ ግን አቅምን ለመስጠት እንደገና ኃይልን ለመስጠት እንደገና ከዛ ነገር ወጥተህ አሁንም ትክክለኛ ማንነትህን ይዘ ለትክክለኛ ማንነት የሚመጥን ኑሮ ለመኖር አሁንም ክርስቶስ ምን ይልልሃል ያበራልሃል ንቃ ውጣ ከአመጹ ውጣ መጽሐፍ ቅዱሳዊ መሰረት ከሌለው የአምላካችንን ስም ከሚያጎድፈው ማህበር ውጣ ያ ቦታ ትክክለኛ ቦታ አይደለም አምላካችን አይፈልገውም ጌታ ኢየሱስ አይፈልገውም እርሱን የሚያሰድብ ወንጌላችንን የሚያስነቅፍ ስለሆነ ወንድሜ ከዛ ሰፈር ተለይ ከዛ ሰፈር ውጣ ክርስቶስም ያበራልሃል እንደገና አቅም ይሰጣል እንደገና መቆም የምትችልበትን ጸጋ ያቀብልሃል ስለዚህ ኮምፕሮማይዝ ፈጽሞ አይፈቀድም ክርስትና ላይ ኮምፕሮማይዝ ወንጌል ላይ ኮምፕሮማይዝ ፈጽሞ ያለ ባባና መሰግንሃለን እንጸልይና እንጨርስ